ይፈልጋል፣ ቅጥነት ይፈልጋል ምናምን። ሰውነቷ ግን በጣም ያምራል። እሷም ታምራለች፣ ስታወራ ታምራለች ምናምን ነገር እና በጣም ተመሷለች። አታምርም? የሆነች ሴክስ ማሽን ናት። ቀዝዬ ናት አይደለ? ባምቢ ባምቢ ሀና የምትለዋት ልጅ ባምቢ ምን አይነት ሰው መሰለች? ባምቢ ምን አይነት ሰው መሰለች? ባምቢ እሱ ማቹርድ፣ ጭንቅላቷ በጣም ደስ ይላል፣ አወራሯ ደስ ይላል፣ ሰውነቷ የሆነ ቀይ ስብሻል፣ ደስ አለው፣ ግሬስ አለው ቦዲዋ ማለት ነው። እና እሷን ምንድን እንደምታደርግ ጠቅል እንደምንም ብሎ እንደ አላሙዲን ያለው ሀብታም ማግባት አለበት እሷ። የሆነ ደስተኛ የምታደርግሽ ይመስለኛል። የሆነ ደስታ የምትሰጥ፣ የምትስቅ፣ የምትጫወት ምናምን ነገር እና በቃ የሆነ ቢዝነስ ውስጥ መግባት የምትችል ምናምን እና ሀብታም ባል፣ በቃ ሀብታም ባል ቢያጋጥማት ደስ ይለኛል። እንደዚህ አይነት ሰው ናት። ታምራለች በጣም። ካሰች ደግሞ ትባላለች። ፍሎት ስታደርግ ፍሎት ምናምን ስታደርግ ምናምን እና ሺዝ ኖት እንትኗ በቃ በጣም ዘመናዊ የሆነ አስተሳሰብ ነው ያላት። ዘመናዊ በቃ አይታችኋታል። ዱባይ የሆነ ፓርቲ ቤት ውስጥ ቁጭ ብላ የነጭ እንትን ነው ያላት፣ የነጭ ባህሪ ነው ያላት እና በቃ የሰለጠነው ዓለም ባህሪ ነው ያላት እና ሲያወራት ራሱ ወንዶች ምናምን ሌላው አበሻ እኔ በሆን ድርግም አድርጌው ነው የምዘጋው። ገና ለገና ምን ትሉኛል? እኔ እንኳን ፈጣጣ መባለው እንደዚህ አይነት ነገር እኔ በጣም ነው የምፈራው። እኔ አሁን ፈጣጣነቴ በሌላ ነው። ወንድ ብቻዬን እንኳን ቢያናግረኝ በጣም ነው የምፈራው። አይደለም እናንተ ጋር ቁጭ ብዬ ወንድ ላወራ ከሱ ያየሁት ነገር ትዝ ይላችኋል። ፓርቲ ቤት ነው ምናምን ሆና ላይ ቁጭ ብላ የሆነ ነጭ መቶ ሲያዋራ በስነ ስርዓቱ ነው ያዋራቸው። እኔ ቋንቋው ራሱ ይጠፋኛል ቢያዋራኝ በእናንተ ፊት ጭራሽ ልወድቅም እችላለሁ። እኔ ወንድ ሲያዋራኝ ችግር አለብኝ በነገራችን ላይ። እሷ ግን በቃ አዋርታው እንደ ሰውዬ ምነው አስቸግረኝ ምናምን አድርገኝ ነው በቃ ልክ የነጮች አሁን አይነት ባህሪ የነጭ የሰለጠነው ዓለም አይነት ባህሪ ነው ያላት እና አይቻት አስባችሁታል? ይችልች ኢትዮጵያ መፈጠሯ ነው እንጂ መንገድ አትል እንጂ የምንደርስበት ቦታ የት ነበር ብሏል። እና መንገድ ብታገኝ እና እድሉ ቢያጋጥማት ሪች መሆን ትችላለች። በውበቷ ቆንጆ ባል ታገኛለች፣ ቆንጆ ሚሊዮነር ታገኛለች። እና እሷን መውሰድ ያለብን ወደ ማዮካ፣ ስፔን፣ ፓሪስ የዱባይ ምናምን አይደለም። ፓሪስ ቆንጆ ቦታ ላይ በቃ ሪቾች ያሉበት ቦታ ላይ ብትሄድ ሺዘዊን ቆንጆ ባል ታገኛለች። አትጪ ልተኛበት ፊልዱ የሳምሪዝ ሞዴል ብትሆን ይመስለኛል። ቁመት ካላት ቆንጆ ከሆነች ወይ ነው። አሁን ግን እንደዛ ማሰብ ይከብዳል። ምክንያቱም እናቷን ከመሰለች ያ በእናቷ ከወጣች ግን ወደ ሌላ ከሄደች ፎርጌት። እኔን ከመሰለችም አይሆንም። ፊዮና ቆንጆ ነበረች፣ ግን በጣም የሚያምር መልክ እንዳላት ታውቃላችሁ። ፊዮና በተለይ ለዚህ ለሞዴል ኢንዱስትሪው የሚሆን መልክ ነበራት፣ ግን አሁን እየወፈረች ነው፣ እያደገች ነው ምናምን ነገር እንጂ ፊዮና ብትወጣ እድሉን ብታገኝ የሆነ ቦታ ላይ ትደርሳለች። እሷን ቅድም ያልኳችሁ ትደርሳለች ብዬ አስባለሁ። ግን ወደ ቢዝነሱ ላይ መሰለኝ ቢዝነስ ነው መሰለኝ የምትሰራው በቃ ንግዱ ላይ ምናምን እንጂ ቁመት አላት። ፊቷ በጣም የኢንዱስትሪ ፊት በቃ ለሞዴል የሚሆን ፊት ነው ያላት። ቆንጆዬ ናት። ግን ቆንጆና ብቻ ሳይሆን
የሚጠይቁትም ብዙ ነገር አለ። በነገራችን ላይ ቆንጆ ናት። ንግግር ምናምን ያው ጸብ የለም እኮ እዛ ጥሩ ነገር ለመናገር መሞከር ነው። ብዙዎቹ ሞዴልና ግን እንትን ይለያያል። የቁንጅና ውድድር እና የሞዴል ውድድር ሞዴል ስትሆኑ በጣም ፖይንት የሆኑ የሚያስፈልጉ ነገሮች አሉ። እንዴት አድርጋችሁ ነው አድቨርታይዝ የምታደርጉላቸው? ዋናው እነሱ ምንድን ነው ልብሱ ላይሽ ላይ ያምራል ወይ ነው። እሱን ማድረግ ከቻላችሁ ያ ከስተመሮች ሲመጡ ማናገር ትችላለሽ። በሰውነትሽ ማውራት። ለዚህ ነው በሰውነቷ ማውራት የምትችለው ባምቢ ናት። ሰውነት ማውራት አለበት። ግሬስ ሊኖር ይገባል። ልብሱን ስትለብሱ ከወሬያችሁ ማለት መድረክ ስቴጁ ላይ ስትሄዱ ምናምን ነገር ልብሱን አፍ አውጥቶ ሰውነታችሁ ላይ ማውራት አለበት ነው ምናምን እሱ ማን እንዳለው ታውቃላችሁ? ባምቢ ጆንያ ብታለብሳት ራሱ የሆነ ምትል ነገር ይመስለኛል። ራቁቷንም አይተናታል። ታምራለች። ወፍራም ናት። ወፍራም ናት ግን አንዱም ግን ወፍራም ናት ስልሽ እኮ ወፍራም የምትመደብ አይደለችም። ሰውነቷ ስጋ አለው። እንደ ሌሎቹ አጥንት ምናምን ያላት አይደለችም። ያው አጥንት ይፈልጋል። እንትኑ ኢንዱስትሪ አጥንት ይፈልጋል፣ ቁመት ይፈልጋል። እና ያ የለም ግን ስትለብስ ያምርባታል። አይዛ ሀበሻ ስትለብስ በጣም ነው የሚያምርባት። ሞዴል እኮ አንዳንዴ ደደቦችንም አይተናል። ሞዴል ሆነው ግን እንትን ይፈልጋሉ። ልብሱ እንዲያምርባቸው ግሬስ እንዲኖረው ነው በብዛት የሚፈልገው። ጃኔ ትንሽ ልጅ ናት ማለት ጃኔ አጭር ናት፣ ቀጭን ናት በቃ እንጂ ለሞዴል የምትሆን አይደለችም። ግን ቆንጆ ናት። ሰውነቷ ያምራል። ግን ቀጭን ናት፣ አጭር ናት። ሞዴል ደግሞ አጭርና ቀጭን አይፈልግም። ምናወራ ስለ ሞዴል ነው። ምናወራ ስለ ቁንጅና ነው። ቁንጅናም ደግሞ አጭርና ቀጭን አይፈልግም፣ ረጅም ይፈልጋል። ቁንጅና ውድድር ላይ እውቀት ይፈልጋል ምናምን ናም ከወገቧ በታች ሰፊ ናት። አይሆንም። በቃ እንደ ሴትና እንደ ሴት ያለው ቆንጆ ነው የሚፈልገው። በቃ ቁመት ሀሴት በቃ በስመ ሀሴትን የሚስተካከል እንዴት ብላ ያችኛ እንደበለጠቻት ማወቅ እፈልጋለሁ። ብታብራራለን። እንዴት ያችኛ በምንድን የበለጠቻት? ከሀሴት አንደኛ የወጣችው ልጅ ምን ያህል ምን ብትሆን የበለጠቻት? እሱን ማወቅ እፈልጋለሁ። በምንድን የበለጠቻት? እንዴት ሀሴት አንደኛ አልበላችም? አይስወር እናንተ ሙጃዎች እኮ ናችሁ እናንተ። ነጭ አይዴ ወደ ሞዴል እውቀት አይዶን ነው። እኔ ስለዚህ ያችማ በምን እንደበለጠቻት ራሷ ሀሴት ብትነግረኝ ደስ ይለኛል። what happened? ስለ እግዚአብሔር ስም አትጥሩ። ሀቢባስ አሁን ወደ ሞዴል ውስጥ አስገባችኋት። ሀቢባን የአሮጊቶች ተወዳዳሪ ለምን ነበር የአሮጊቶች የምወዳደረው? እኔ የጫጫ ሽማግሌ እኔ ከወጣቶቹ ጋር ብወዳደር ነቃቅያቸው ነው የምወጣው። ለነገሩ እኔ ሁሉንም አጣጥፋቸዋለሁ። ሁሉንም ከሀሴት ውጭ ሁሉንም ነው የማጣጥፋቸው። አዞ ሄለን ነው እንዴ የምትሉት? ሄለን ቂጦ የወፍራሞች ይሄ የሙዚክ
ኢንዱስትሪው ላይ ብትገባ የሚሻለው ራፕ ለማድረግ ማለት ነው። የጥቁሮቹ ሲዘፍኑ እንደዚህ ቂጧን እንዲህ ብታደርግላቸው እሱ ያዋጣታል። አሁን የፊት ስፖርቱን ስሩ። ሞዴል መርጬ የላቸዋለሁኝ። ጂጂ ምን ነው ምንድን ሰብስክራይብ አድርጎሽ ቴንክ ዩ። አሁን እዚህ ጋር 709 ሰዎች አላችሁ። እስቲ ሰብስክራይብ አድርጉ። አልገባኝማ የምታወሩት ውሽዬስ ጫቺ ብሎክ ነው የማደርግሽ። አይስበር ብሎክ ነው የማደርግሽ። ምን ነው እሷ ቆንጆ እኮ ናት። ስለ እውነት የራሷ እኮ ውበት እኮ ያላት ውሽዬ። ፓስካል ነው አይደለ? ሌላ ሳይሻላችሁ ሌላ ምትትነት ሰዎች ስለሞ ከዱባይ ጋር ቶፒኩ ወደ እኔ ሊገለበጥ ነው መሰለኝ። ጌታዬ እኔም እኮ ሰላም አልፈልግም። ነገር እንዲህ እያሸተትኩ እያነፈነፍኩ ነው የምመጣው። አሁን በአብልሰት እንዲያለች ብለው ቆራርጠው ለጥፈውኛል። ዛሬ ያ ሰርጀሪ ወሸላውን ያሰራ ሰው ቀርቶ እኔ ላይ ልትወርዱብኝ ነው። ያ ረቢ ጌታዬ። ኧረ የሆነ ስም እዚህ ጋር አለ። መቼስ ሁላችንም የእሱ ፍጥሮች ነንና ሁላችንንም በእኩል ጌታ ሆይ ያ እነዚህ እዚህ ጋር ያሉ ተባዮች ኃጢአት ሊያስገቡኝ የሆነ ሰው ስም ጽፈውልኛል። ስሙ ራሱ መቀየር አለበት። የዚህ ሰውዬ የዚህ ሴትዮ ስም ጉቺ ብላችሁ ስም ነው የጻፋችሁት አይደለ? የቦርሳውን ስም ነው የጻፋችሁት። ይሄ እኮ ድፍረት እኮ ነው። ግን እኔ እኮ ህሌኒ እስብር ነው የምልሽ። ጎበዝ ነሽ። ኮንፊደንስ ደግሞ ከጂጂ ነው የተማርኩት ትላለች። እኔ ራሴ እንደዚህ ተዳፍሬ አላውቅም። ቪቶ ምናምን ብዬ እንኳን ስሜን ጽፌ አላውቅም። እኔ የምዳፈረውና አንድ መንግስት ብቻ ነው፣ አምባገነን መንግስትን የምዳፈረውና ላይፍን እዳፈረዋለሁ። ጉቺ ግን ያውቃሉ ካምፓኒ። እኔ እኮ ራሱ እንዴት እንደተቀበለሽ ራሱ ቲክቶክ እኮ አይቀበሉ እንደዚህ አይነት ስም ድርጅት። ኧረ ተው፣ ከጓደኞቼ ከአክባሪዎች ጋር አታጣሉኝ። ተው፣ ስለ እግዚአብሔር ተው። በቃ እንደዚህ በቃ የእናንተ ኃጢአት ተሸካሚ ሆኜ ልቀር። እናንተ ስንት ጽፋላችሁ፣ እኔ እዝቃለሁ። ጌታ ወይ እስካሁን የተወለዱት ልጆች ቆንጆች ናቸው። ያ ናቲ ደግሞ የሚወልደው ልጅ ባርክልኝ። መቼስ ይሄ ጥርስ ገደል ይከታል። ልዕልቴንም አልጠሩ። ኧረ መሳቅ ደከመኝ። አይሲር መሳቅ ሮማን ምንድን ነው? ሰራተኛ አይደለም የጠየኳቸው። ለሰራተኝነት አይደለም የጠየኳቸው። ቆንጆ ሴት ጥሩ ነው ያልኳቸው። ቆንጆ ሴቶችን አለቀባችሁ አይደለ? ቢቸግራችሁ አልቆባችሁ ወደ አሮጌቶቹ ገባችሁ። ማንን ደግሞ ሰው ተራቢ ዝራሱ መጣ። ማሜ ቆንጆ ይመስል ግን ሞዴል ምናምን የምትላት አይደለችም። ቆንጆ ይመስል ፊቷ ያምራል። ፊቷ ሰውነቷም ያምራል። ራሷን ትጠብቃለች ምናምን ነገር ፊቷ ማሜ በተለይ ፊቷ አሪፍ ነው። እንዴት ቢያንሴ ብሏት እኮ በቃ ቢያንሴ። እንደውም ከቢያንሴ አታምነው እንዴ? ቢያንሴ እኮ እንትን አይደለችም። አንቺ ሴትዮ ዶክተር ቲክቶክ ነው የሚባለው። ዶክተር ቲክቶክ ነው የሚባለው። ለምን እንትናን ማትዘፊያትም ታዲያ? ቆንጅና ስለምን እንትናን አታስገባትም? ጆርዲስ ለምን አንደኛችሁ ነው ቆንጆች ብላችሁ ጆርዲንም ጥሩልን። እሱን የቀራችሁ ጆርዲ ቆንጆዋል፣ ጥሯት። እናንተ እኮ ደፋሮች ናቸው። እኔ ጮክ ብዬ ላውራ፣ እናንተ በጽሁፍ የምሰደበው የምቀጠቀጠው እኔ። ሄዳችሁ ደግሞ ወደዛ ምድር ሄዳችሁ ቆንጆቹ ጋር። እኔ እኮ ያልኳችሁ ሴቶች ጥሩ ነው። ሴቶችን ጥሩ ነው። ወንዶች አለ ወንድና ሴቶችን ጥሩ አለ። ሴቶችን ጻፉ ነው ያልኩት። ነጃት ቆንጆ ናት። ቆንጆ ናት፣ ግን በጣም ቆንጆ ናት እንጂ እሷ እኮ ይሁን ቆንጆ ናት ነጃት።
ግን ህይወት እንደዚህ ነው። ኦባሳንጆን እየጠራችሁ ነው። ቆንጆማ የኔ ልጅ ናት። የድሮ የሞዴል ፎቶቿን የድሮን የዛሬ ስንት ዓመት 16 ዓመት እያለች ባሳያችሁ ቤታዮ በቃ ቤታዮ ናት። ሌላ ምንም የላትም። ቤታዮ ናት። ታስቃችሁ ይሆናል፣ ታጫወታችሁ ይሆናል። አክቲቪስት ናት። አለቅ። በተረፈ ግን ወደ ሞዴል ጋር ደግሞ እሷን የምናስገባት በቃ ይሄ በር የሌለው እንትን መሰላችሁ ሞዴል። በቃ እናንተ ስለወደዳችሁ ብቻ መግባት አለባት። ማናት ደግሞ ናንሲ? ኤልሹ የእንትን መልክ ነው ያላት እንዳልኳቸው የራስ ተፈሪ የራስ መኮንን ልጅ ናት የሚባለው የለም። እንደዚህ አይነት መልክ ነው ያላት። አረቺ ሴትዮ ኧረ ተው ተገላግያታለች። ጆርዲ የምትባለው ሰው አትጥሩብኝ። ደግሞ አሁን እንዲህ ብላችሁ እያለች ደግሞ ይህንን አክምባሉ ከንፈሯን ይዛ መጣ እንዲህ ብላ ትምጣ። በዝምድና ይሆናል። ሳሮሽ ይባል የሳሮንም ምን አይነት ነገር መሰላችሁ መሆን ያለበት? የሳሮንም ይሄ የጡት መያዣ የቢኪኒ ማስታወቂያ ምናምን የሚሰሩበት ሞዴሎች ሁሉም እኮ ግን እንደንትናቸው እኮ መስራት ይችላሉ እኮ። ያ ከልብ እንትኑ ቢኖራቸውና ላይፉ ባያፈናቅላቸው። ይሄ ወንድ እኮ ነው ሰው። በአጠቃላይ እኮ ቲጂ አገልግል ኤደን ግን አታርፊ አንቺ ራስሽ። እኔ እኮ ሚኒቴሪ እኮ አይደለም እየመለመልኩ ያለሁት። የምን ሞኒካ ነው? ወታደር እኮ እየመለመልኩ አይደለም። ቆንጆ ነው ጥሩ ያልኳችሁ በሄዱ ውጡ በቃ ወደዛ። ትያገል ጠንካራ ሰራተኛ ናት። በሱ ነው ሰራት። በጣም ጠንካራ ቆንጆ ሴት ቢልላት ያ ቢልላት